It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ከትላንት በስቲያ በእንግሊዝ ፕሪሚየር ሊግ የተደረጉ ጨዋታዎች አሉ። አሁን የአርሰናልና የማንቸስተር ሲቲ ዋንጫ የማንሳት ፉክክር፣ የአርሰናልና የማንቸስተር ሲቲ ትንቅንቅ እጅግ የሚያጓጓ ሆኗል። አርሰናልም ማንቸስተር ሲቲም ተጋጣሚዎቻቸውን አሸንፈዋል። ሁለቱም ሶስት ነጥቦቹን ወስደዋል። በሁለቱ ክለቦች መካከል የ5 ነጥብ ልዩነት አለ። ግን ማንቸስተር ሲቲ አንድ ተስተካካይ ጨዋታ ይቀረዋል። የአርሰናልና የማንቸስተር ሲቲ የእርስ በርስ ጨዋታ ከእንግሊዝ ፕሪሚየር ሊግ ኤፕሪል 18 በኢትሃድ ስቴዲየም ሁላችን በጉጉት የምንጠብቀው ነው። ያ የሁለቱ ክለቦች ጨዋታ ይሆን እንዴ ዘንድሮ ማን ነው ሻምፒዮን የሚሆነው የሚለውን የሚወስነው የሚል ጥያቄ አለን። ያ ከመሆኑ በፊት ግን ሁለቱም ክለቦች ወሳኝ ጨዋታዎችን ያደርጋሉ። እርስ በርሳቸው ከመጫወታቸው በፊት አርሰናል ቼልሲን፣ ብራይተን ኤንድ ሆቭ አልቢዮንን፣ ኤቨርተንንና በርንመዝን ይገጥማል። ከሲቲ ጋር ከመጫወቱ በፊት አርሰናል እነዚህን ከገጠመ፣ ማንቸስተር ሲቲ ደግሞ አርሰናልን ከማስተናገዱ በፊት ሊድስ ዩናይትድ፣ ኖቲንግሃም ፎረስት፣ ዌስትሃም ዩናይትድንና ቼልሲን ይገጥማል። አራት ጨዋታዎች አሏቸው። እነዚህ 4 ጨዋታዎች ከተደረጉ በኋላ ነው በኢትሃድ ስቴዲየም ምናልባት የፕሪሚየር ሊጉን የዋንጫ ጨዋታ የምናየው። እርስ በርስ ከመጫወታቸው በፊት የጋራ ተጋጣሚያቸው ቼልሲ ነው። 4 ጨዋታ አለን። ከአራቱ ጨዋታ የመጀመሪያው ለአርሰናል ከቼልሲ ነው። 4 ጨዋታ አለን። ከአራቱ ጨዋታ የመጨረሻው ለማንቸስተር ሲቲ ከቼልሲ ነው። አርሰናል በሜዳው ነው። ማንቸስተር ሲቲ ከሜዳው ውጪ በስታንፎርድ ብሪጅ ነው ቼልሲን የሚገጥሙት። ቼልሲ ዋንጫውን ማን እንዲያሸንፍ ያደርጋል የሚለውን ይወስናል ወይ የሚለው ያጓጓል። ትላንት ያምር ነበር። የተጠየቀው እንዲህ ሁኑ ተብሎ ነው። ስትጫወቱ እንዲህ፣ የማሸነፍ ፍላጎታችሁ እንዲህ፣ የምትወስዱት ብልጫ እንዲህ፣ ጎል ስታስቆጥሩ ለመጨመር እንጂ ለመከላከል አትሁኑ ሲባል እንዲህ ትላንት እንደሆናችሁት ሁኑ ማለት ነው። ሌላ አይደለም የተጠየቀው። የአርሰናል ደጋፊዎች ከቡድናቸው የሚጠብቁትን ነገር ያገኙበት፣ ስሜት ወደ መረጋጋት የተመለሰበት፣ ከብሬንትፎርድና ከዎልቭስ ጋር አቻ መውጣትን ተከትሎ ያውም ጥሩ አይደሉም ሲባል፣ ያውም ብልጫ ተወስዶባቸው ሲባል፣ ያውም እንዲህ ተሆኖ የፕሪሚየር ሊግን ዋንጫ ማሸነፍ እንዴት ይታሰባል፣ እንዴትስ ይቻላል ሲባል ብዙ የአርሰናል ደጋፊዎች ተስፋ ወደ መቁረጥ ተንደርድረው ነበር። ያንን ስሜት የሚመልስ፣ ያንን ስሜት የሚከልስ፣ ያንን ስሜት የሚያቃና ብቃት እና ውጤት ትላንት ተመዝግቧል። ከቶተናም ጋር በሰሜን ለንደን ደርቢ ከጨዋታው መጀመሪያ ደቂቃ አንስቶ ጨዋታው አልቋል እስኪባል በነበረው ጊዜ በሙሉ አርሰናል ፍጹም የበላይ ነበር፣ ፍጹም ምርጥ ነበር። መሆን ያለበት እንዲህ ነው በመጪዎቹ 10 ጨዋታዎች።
የአርሰናል ቶተንሃምን በትናንትናው መንገድ 4-1 በሆነ ውጤት ማሸነፍን ተከትሎ የሚሰጡ አስተያየቶች የኩራት ስሜት መመለስን የሚያሳዩ፣ እንዲህ ከሆንን ዋንጫውን ከማንሳት የሚያግደን የለንም የሚለውን ፉከራም ተስፋም በውስጡ ያለውን ስሜት የሚያንጸባርቁ፣ መደሰታቸውን በቀደም ታመን ዛሬ ተፈወስን ማለታቸውን የሚገልጹ ናቸው አብዛኞቹ ሪያክሽኖቹ ለድሉ፣ ለሜዳ ላይ ጉብዝና ወይም ለሜዳ ላይ ጥሩነቱ። ግን በሌላ በኩል የአርሰናል የትላንትናን ድል ቶተናም ዝም ብሎ ነው፣ እኔ የገባኝ አርሰናል ጥሩነት ሳይሆን የቶተናም ዝም ብሎነት ነው ብለው ደግሞ አስተያየት የሚሰጡ ሰዎችም አይቻል። አንተ ግን ቶተናም ግን ዝም ብሎ ነው። ለእነዚህ አይነት አስተያየት ሰጪዎች ሁለት ጥያቄ ነው የማቀርበው። አንደኛው ከጨዋታው በፊት እንደዛ ይሰማችሁ ነበር ወይ? ቶተናም 16ኛ መሆኑን እያወቃችሁ፣ ቶተናም በፕሪሚየር ሊግ ዘንድሮ መቸገሩን እያወቃችሁ ነው ይሄ ጨዋታ በአርሰናልና በቶተናም መካከል ቶተናም ሜዳ ሲደረግ ለማየት ቁጭ አላችሁት? ይሄ ፊሊንግ ነበረ ወይ መጀመሪያ? ሁለተኛው ጥያቄ ቶተናም ሆትስፐርስ እውነት ከወልቭስ ይብሳል ነበር አሰምሽኑ? በወልቭስ እንደዛ ከተሆነ ደርቢ መሆኑን ቶተናም መሆኑን ብዙ ነገሮችን ታሳቢ አድርጎ ከግምት ውስጥ ሊገባ የሚገባ ነገር የለውም ወይ? ሲያሸንፉም ዕዳ፣ ተቸግረው አቻ ሲወጡም ዕዳ መሆን አለበት ብዬ አላምንም። እንዲህ ያለውን ድልን የማንኳሰስ አስተያየት እኔ አርሰናል ደጋፊ በሆን አልሰማም። ባለፈው ሳምራዊ ጣዕመ የምትባል ልጅ ያለችው ነው እኔ የምወስደው። ምን አለች መሰለሽ? የልጅ አዋቂ ናት መቼም። ምን አለች መሰለሽ? 0-0 ቢኖር ከምሬ ነው። ስለ ዋንጫው ስናወራ አይደለም? አዎ ብለሻል ብያለሁ። 0-0 ለምን አይሆንም? በሩብ ይቻላል አይቻልም? በሩብ ለምን አይሆንም ምናምን የሚል ነገር እንዳልሽ ነው። እንኳን እንዲበልጠሽ እሺ፣ ቶተናም ጥሩ ካልሆነ በቶተናም ጥሩ አይደለም በምትዩ ቶተናም ላይ ይሄንን ያህል ብልጫ ከወሰደ መሆን የሚጠበቅበትን ነገር አድርጓል። በቃ በነገራችን ላይ አሁን ለኔ እና በእንግሊዝ ፕሪሚየር ሊግ ካለኝ የክትትል ልምድ በመነሳት ዘ ሪሜኒንግ 10 ጌምስ ለአርሰናል ወይም ለማንቸስተር ሲቲ መጪዎቹ 11 ጨዋታዎች ፐርፎርማንስ የሚገመገምበት ሳይሆን ውጤት የትንፍጩ ዱቄቱን አምጪው የሚታይበት ሊሆን ይችላል። ውጤት የበለጠ ማተር የሚያደርግበት 3 ነጥብ ማግኘት የበለጠ የሚያዋጣበት ነው። እንኳን እንደ ትላንትናው ፍጹም የሚባል ብልጫ አሰልጣኙ ያሉትን ሰምተሻል አይደል? የቶተናሙ በቃ ይሄ ሳድግ አንተን ነው መሆን የምፈልገው እንደሚባለው አይነት አስተያየት እኮ ነው የሰጡት። በቃ እኛ መሆን የምንፈልገው እንደ አርሰናል ነው። እሳቸው ቶማስ ፍራንክ ገብቶኛል። በቃ እኮ ትልቅ ኮምፕሊመንት ነው፣ ትልቅ አድናቆት እኮ ቶማስ ፍራንክ። በቃ መሆን የምንፈልገው እንደ አርሰናል ትላንት ያሳየውን ነገር የሚያሳይ ቶተናም እንዲፈጠር ነው የምንፈልገው አሉ። ከዚህ በላይ ተጋጣሚሽን ተጫዋቾቹም እኮ አሉ አርሰናል ያምር ነበር ዛሬ አሉ። የአርሰናል አይደለም እኮ የሚሉት የቶተናም አርሰናል በእያንዳንዱ ነገር ምርጥ ነበር የሚለውን ነገር ሲናገሩ ትሰሚያለሽ። እና ይሄ በጣም አሪፍ ነበር። አርሰናል ትናንት በጣም ቆንጆ ነበር። አርሰናል በሙሉ አቅሙ ሲጫወት ምን ማድረግ እንደሚችል በደንብ ያሳየን ይመስለኛል ትላንትና በነበረው ጨዋታ ላይ። ምክንያቱም በሁሉም መጫወቻ ቦታዎች ላይ የነበሩት ተጫዋቾች በፐርፎርመንስ እንደው በተወሰነ ደረጃ እንደ ቀደመው ጊዜ እንኳን አይደሉም የምንላቸው ተጫዋቾች ቢኖሩ እንኳን በፍላጎት ግን ሁሉም እኩል ተመሳሳይ ፍላጎት ነበራቸው። የትላንትናው ጨዋታ ላይ ያንን ጨዋታ የማሸነፍ ደግሞ ስጋትም ነበር ማንቸስተር ሲቲ ቀድሞ ስለተጫወተና የነጥብ ልዩነቱን 2 ስላደረገው አሁን የአርሰናል የስነ ልቦና ጉዳይ የበለጠ የሚፈተንበት ነው ብለንም ስንናገር ነበር። የቀደመው ታሪክም ደግሞ የሚያሳየው ያንን ነው። በቶተናምን በኩል እኮ በደንብ አስተውለው ከሆነ በስቴዲየም ውስጥ የነበረው የቶተናም ደጋፊዎች ስሜት፣ ከዛ በተጨማሪ የስቴዲየሙ አናውንሰር ደግሞ ይናገር የነበረው ተብሎ ቢቢሲም ላይ እንደተጻፈው ፈርተዋል፣ ነርቨስ ናቸው
ይል ነበር ከጨዋታው በፊት። አሁን ይሄ የአርሰናል ያለበትን ክፍተት ለመጠቀምና የበለጠ ጫና ውስጥ ለመክተት የተደረገ ትልቅ ጥረት ነው ብዬ ነው ማስበው እና በእንደነዚህ አይነት የስነ ልቦና ሁኔታ ውስጥ ሆነው ግን ይህንን ጨዋታ በቃ አሸንፎ መውጣታቸውና ደግሞ በጣም ደስ የሚለው ነገር ጨዋታው ላይ በሙሉ ኮንፊደንስ ነው። ምንም ፍርሃት አልነበርም፣ ምንም ጫና አላየንም። ትላንትና በነበረው ጨዋታ ላይ ልክ ጨዋታው ከተጀመረበት ጊዜ ጀምሮ እስከ ጨዋታው ማብቂያ ድረስ በአዲስ ጉልበት የሚጫወቱ ነበር የሚመስለው በደንብ አስተውሎት ከሆነ አድማጮቻችን እና የነበረው ስሜት ኢነርጂው በጣም እንደረዳቸው ምንም ጥርጥር የለውም። ከጨዋታው ጋር በተያያዘ ግን ደግሞ ከስሜቱ ባሻገር የሜዳ ላይ ፐርፎርማንሱ ተጫዋቾቹ ምንድን ነበር ያሳዩት፣ ከማን ምን ሲጠበቅ ምን ተገኘ የሚለውም ደግሞ በጣም ትልቅ መነጋገሪያ ሆኗል። በተለይ የዮኮሬሽ ጉዳይ አይደል? አዎ የዮኮሬሽ ጉዳይ እኔ በቃ የትላንትናውን ዮኮሬሽ አለመውደድ አይቻልም። የእውነቴን ነው ነገር ሁለት ነገሮች ናቸው የሚነሱት። አንድ በጥቅል የአርሰናልና የዮኮሬሽ የዘንድሮ የውድድር ዓመት እንዳላማረ እንዳልሰመረ እስካሁን ድረስ ባየናቸው ነገሮች ደስተኛ ለመሆን እንደሚያስቸግር ቪክቶር ዮኮሬሽ የአርሰናል ተጫዋቾችን መረዳት አለመቻሉ የአርሰናል ተጫዋቾችም ለሱ ለመስማማት የሚያደርጉት ጥረት ፍሬ አላፈራም ምናምን የሚል አስተያየት እየተሰጠ አንዳንድ ኤክስኪውዞች እየተቀመጡ ወይም ሰበቦች እየተቀመጡ ምናምን መተና ከዛ ቪክቶር ዮኮሬሽ በ2026 ጥሩ ነው ሲባል ደግሞ ያው አንዳንዴ ቁጥር የሚሰጡች ሰዎች ከቁጥሩ ጎን ለጎን የሚያስቀምጡት ሌላ ሀቅ የልጁን የተሻሉ ጥረቶች እንደገና ያንኳስሱብሻል። የእውነት ለመናገር ምንድን ነው ያልሽኝ እንደሆነ ለምሳሌ ቪክቶር ዮኮሬሽ በ2026 እንዲያደረገ ይሉሽና ነገር ግን ላለመውረድ ከሚታገሉ ክለቦች ጋር በሚደረግ ጨዋታ ነው እንደዚህ አይነት ነገር ማድረግ የቻለው የሚል ነገር ደግሞ ጣል ያደረጉበት የቁጥሩን ማማር ከተጋጣሚዎቹ ደካማነት ጋር አያይዘሽ እንድታስቢ የሚያስገድድ ነገር ፊድ ያደረጉሻል። ትናንትና ግን እኔ የቪክቶር ዮኮሬሽ 2 ጎል ማግባት አንድ ነገር ነው። አጥቂ ነው። አጥቂ ስለሆነ ጎል ማስቆጠር ከሱ ሁላችንም እንጠብቃለን፣ ምንም ጥያቄ የለውም። ነገር ግን በጎል ማስቆጠር ብቻ የሚለካ ነው ብዬ አላምንም። ለምሳሌ ኢዜም 2 ጎል አግብተዋል፣ ዮኮሬሽም 2 ጎል አግብተዋል። የኢዜ ከጎል ውጭ ያለው ፐርፎርማንስ እና የዮኮሬሽ ከጎል ውጭ ያለውን ፐርፎርማንስ ብታነጻጽሩ ባይፋር ዮኮሬሽ የተሻለ ባያገባም ያምር ነበረ ቪክቶር ዮኮሬሽ። እንደገና ደግሞ ግን የሚያማምሩ ጎሎችን አገባ። በቃ ይሄንን ቪክቶር ዮኮሬሽን ነው 64 ሚሊዮን ፓውንድ ከፍሎ አርሰናል ማስፈረም የፈለገው። ይሄንን ዮኮሬሽን ለማየት ነው ዝውውሩ ከስፖርቲንግ ሊዝበን ወደ አርሰናል ሲጠናቀቅ የአርሰናል ደጋፊዎች የቋመጡት። የፕሪሚየር ሊጉ የማጥቃት ትግል ዘንድሮ የተለየ ነው ሲባል ሲቲ ገለ ያለው ምናምን ሲባልና አርሰናል ደግሞ ዮኮሬሽ አለው የተባለው እንዲህ እንደ ትናንትናው አይነት ምሽት ሲኖር ነው የሚል ነገር ነው የሚነሳው። ስለዚህ ይሄ የቪክቶር ዮኮሬሽ እኔ እንጃ አርቴታም እንዳለው በጣም ብዙ የእግር ኳስ ተንታኞችም እንደተናገሩት ምርጡ ምሽት በመድፈኞቹ ማሊያ ትላንትና ነው። በጣም 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 የሚገርም ነው። አሁን የምመኝለት አሁን እንዲሆን የምጠብቀው እዚሁ ላይ ቢውልድ እንዲያደርግ በቃ የሆነ የተገፈፈ ጥላ አለ። አሁን እንዴት ለአርሰናል የበለጠና ድንቅ አገልግሎት መስጠት እንደሚቻል እንዴት በአርሰናል ማሊያ አርሰናልን ለድል ለማብቃት የትላንትናውን አይነት ምሽት ተጋጣሚሽ ማንም ይሁን ማን መደጋገም እንደምትቺ ማሳየት ነው የሚጠበቅበት። ይህንን ለማድረግ ኮንፊደንሱ ተመልሷል። የራሱ ኮንፊደንስ የሚመልስ ብቻ ሳይሆን አርሰናልንም ወደ ፍጹም መረጋጋት የወሰደ ወደ ፍጹም መረጋጋት ያመጣ ነው ብለን ደምድመን መናገር እንችላለን። የቪክቶር ዮኮሬሽ የትላንትናው ፐርፎርማንስ ይሄ ስለጎደለ ነው ስንነጫነጭበት የነበረው። ባጭሩ እንደዚህ መሆን ሲገባው እንደዚህ እንዲሆን ስንጠብቀው እንደዚህ ስላልሆነ ነበር የእስካሁኑ ወቀሳ። እንዲህ ከሆነ ግን ሁሌ ባርኔጣ ያነሳሽ ለክብሩ ሁሌ እጅሽ እስኪግል እያጨበጨብሽ ስለ ጉብዝናው ትናገራለሽ ማለት ነው። ስለዚህ የቪክቶር ዮኮሬሽ የትላንትናው ምሽት በጣም አሪፍ ነው። አንድ ሁለተኛው ግን እኔ አርሰናል ትላንት ያስቆጠራቸው ጎሎች፣ የሳታቸው ኳሶች፣ ይፈጥራቸው የነበሩ የግብ ዕድሎች አብዛኞቹ የግብ ዕድሎች የተፈጠሩት ከክፍት የጨዋታ እንቅስቃሴ ነው። ትላንት የሚተችበትን የሚወቀስበትን አጉድለሃል የሚባለውን ነገር በሙሉ ያራገፈበት ምሽት ነው።
ለእኔ የሚሰጠኝ ትርጉም እንደዛ ነው። ለምን ብትኝ አንድ አርሰናል ጫና መቋቋም አይችልም ወደሚል መደምደሚያ ራሱ አርሰናል በድክመቱ ወስዶናል አይደል? የሆነ ነገር ሲሆን ሽብርክ የሚለው ነገር አለ። ትላንትናስ በዘንድሮ የውድድር ዓመት ሲቲ ይበልጥ የተጠጋው አርሰናልን ከትላንትናው ጨዋታ በፊት ጋፑ በሁለቱ መካከል 2 ነጥብ ብቻ ሆናል። ይበልጥ ተጠግቶታል። ትንሽ ቀረብ ሲለው ሽብርክ ይላል ካልን አርሰናልን ይበልጥ ሲጠጋውማ በቃ ፍራስትሬት ያደርጋል። ጫናውን መቋቋም አይችልም፣ ስብር ይላል፣ ቅንጥስ ይላል ነው። ትላንት ሪስፖንድ ያደረገ ብቻ ሳይሆን ሪስፖንድ ያደረገበት መንገድ ያምር ነበር። ስለዚህ ጫናን መቋቋም ካለመቻል ጋር ተያይዞ የሚነሳው የአርሰናል የነበረ ድክመት የተፈጠረ አይደለም፣ አስተያየት ሰጪዎች የፈጠሩት አይደለም፣ የነበረ የተኖረ የታየ የተስተዋለ ችግር ነው ሲነገር የነበረው። ግን ትላንት እንደዚህ ነው መሆን ያለባችሁ የሚባለውን በተግባር አደረጉት። ስለዚህ አንድ አጎደላችሁ የሚባለው ነገር ጫናማ ተቋቋሙ እንጂ ፕሬሸር ምናምን አደረጉት። አንድ በይ 2 አርሰናል የሴት ፒስ ቲም ነው ወይም ከቆሙ ኳሶች ጎል የሚያስቆጥር ቡድን ነው። የማን ዩናይትድ ተጫዋቾችም አሏቸው ምናምን ሲባል ሰምተናል። እንደዚህ ባይባል ጥሩ ነው ምናምን ብዙ ነገሮች አሉ። የተንታኙም እየተነሳ አርሰናል በዘንድሮ የውድድር ዓመት በሴት ፒስ ያስቆጠረው ጎል ከሁሉም ክለቦች ይበልጣል። የ2025 ከተጀመረ ጀምሮ ይህን ያህል ነው የአርሰናል ቁጥር አይደለም በእንግሊዝ ፕሪሚየር ሊግ በአውሮፓ እያለ ያስቀምጣል። እኔ አርሰናል ከማዕዘን ምት ጎል ማስቆጠሩን እንደ ጉብዝና የማያይን ሰው ሰነፍ ምል ነኝ። እኔ በእግር ኳስ ጨዋታ ጎል ለማግባት የተለያዩ ጉብዝናዎች ያስፈልጉሻል። ከክፍት የጨዋታ እንቅስቃሴ፣ ከቆሙ ኳሶች በእግር በመጠቀም የአየር ላይ ኳሶችን በመግጨት በብዙ መንገድ ከአጥቂሽም ከመስመር ተጫዋችሽም ከመሃል ተጫዋቹም ምናምን ጎል ማግኘት አለብህ። ዲፈረንት ሶርስ ኦፍ ጎልስ ሊኖሩሽ ይገባል። እንደዛ ሲኖሩ አሪፍ ነው። እንደዛ ሲኖርሽ ጎበዝ ነሽ ነው የሚባለው አይደል? አርሰናል ከነዚህ መካከል አንዱን ማለትም የቆሙ ኳሶችን ወደ ጎልነት የመቀየር አቅሙ ጥሩ ነው፣ የሚደንቅ ነው፣ ቆንጆ ነው ተብሎ መገለጽ እሱን በዚህ መንገድ ገልጾ ግን ደግሞ ይችን ሙላት ማለት ሲገባ ይችን ሙላት የሚለው ነገር ለምንድን ነው የማይመጣው? ስለዚህ የአርሰናል የትናንትናዎቹን ጎሎች የተፈጠሩ ድሎች የአርሰናል ተጫዋቾች ያባከኗቸውንም ሊሆን ይችላል። የአርሰናል ተጫዋቾች የሚችሉትን አድርገው ግን የቶተናም የመከላከል አቅም የቪካሪዮ ጉብዝና ምናምን ያዳናቸውም ሊሆን ይችላል። ግን የኦፕን ፕሌይ ቻንሶቻቸው ብዙ ነበሩ፣ ጥራታቸው ትልቅ ነበረ። ጎሎቹም በዛው መንገድ የተገኙ እና ቆንጆዎች ናቸው። ስለዚህ ከጫና ጋር ተያይዞ መልስ የሰጠበት እንዳልነው ሁሉ ከክፍት የጨዋታ እንቅስቃሴ በአንድ ጨዋታ ላይ ያንን ሁሉ የግብ ዕድል፣ ያንን ሁሉ የግብ ሙከራ፣ ያንን ሁሉ ጎል 4 ማስቆጠር ለእኔ ይሄው እነሆ በጥያቄያችሁ መሰረት እንደሚለው ማስታወቂያ ላይ እንደሚሰይ እነሆ በጥያቄያችሁ መሰረት ምናምን እንደሚላል እንደዛ አይነት ነገር ሆኖ አግኝቸዋል። ስለዚህ ይሄ ለእኔ አንዱ ቆንጆ ነገር ነው። ሌላው አርሰናል እኔ ደንግጬ የነበረውን ቦታ ልንገርሽ። አገቡ አርሰናሎች አለ ኢዚ አገባ። የቶተናሙ ተከላካይ ስህተት አለው እዛ ውስጥ። ለሳካ መንጠቅ ይችል ነበር ኳሱን። ሳካ ያንን ኳስ ሲያልፈው የቶተናሙ ልጅ ስህተት ጎልቶብኛለን፣ ግን ኢዚ አገባ። ከዛ በኋላ ሰለብሬት አደረጉ፣ ጨፈሩ፣ ተደሰቱ ምናምንና ከኋላ እንደገና ከመሃል ሜዳ ጨዋታው ጀመረ። ከመሃል ሜዳ ጨዋታው በጀመረ በ24ኛው ሰከንድ ገባባቸው። 24 ሰከንድ እዛ ላይ ማነው የተሳሳተው? ዴክላን ራይስ። አሁን ብዙ ነገሮችን ታያይዣለሽ። የአርሰናል ተጫዋቾች የሚሰሩት ስህተት ወደ ጎል የሚያመራ ስህተት ወይም አርሰናል ላይ ጎል እንዲገባበት የሚያደርግ ስህተት የፈረንጆቹ አዲስ ዓመት ከመጣ በኋላ በጣም ጨምሯል። ዘንድሮ በአጠቃላይ ወደ 5 ነው። ከ5ቱ ግን 4ቱ 2026 ላይ ነው። የቅርብ ነው፣ የሰሞኑን ነው። ምክንያቱም 2026ን መኖር ከጀመር ገና 2ኛ ወር ላይ ነን ያለን። ሰሞናዊ ነው። ማን ይሳሳተዋል? ማጋሌሽ ይሳሳተዋል፣ ዙቢሜንዲ ይሳሳተዋል፣ ትላንት ዴክላን ራይስ ነው፣ ዴቪድ ራያ ሲሳሳት ምናምን ታያለሽ።
ተሳስተው ጎል ያልሆኑ እንዳሉ ሆነው ተሳስተው ጎል የሆኑ አሉ። እዛን ሰዓት ላይ የሆነ በቃ አንድ የሆነ የሚሰማሽ ስሜት አለ አይደል የምትይበት ጀመረ ምናምን የምትይበት ከዛ ሄደና ጎሎች ምናምን እየተቆጠሩ ምናምን አርሰናል መልሶ አሪፍ እየሆነ ምናምን መጥቶ ሞስኩዌራ ሊቀየር ሲቆም እኔ ተሰምቶኝ የነበረው ስሜት ከዚህ በፊት ስናነሳ እንደነበረው ከሆኑ ክለቦች ጋር ሲጫወት አርሰናል አምስተኛ ተከላካይ ያደረገ ውጤት ለማስጠበቅ የሚጫወትበት ነገር ነው የመጣብኝ። ሞር ዲፌንሲቭ መሆን እና እነዛ ተጋጣሚዎች ቶሎ ወደ አንቺ የግብ ክልል ይመጣሉ፣ ግን እኔ እከላከላለሁ፣ ጎል እንዳያስቆጥሩብኝ ያደርጋለሁ። ሲቲ ከኒውካስል ጋር ያደረገው አይነት ሰከንድ ሃፉ እኮ የሲቲ እንደዛ ነው። በመልሶ ማጥቃት ነው መልሶ መሄድ ይፈልግ የነበረው እንጂ ማንቸስተር ሲቲ እዛው አካባቢ ላይ ለኒውካስል ነገሮችን አስቸጋሪ ለማድረግ የ2-1 ውጤት ለማስጠበቅ ፈተናውን አይቷል። ኦፍኮርስ እነሱም አይት ኑሪ በጣም የሚገርም ቀስ ብዬ ልንገርሽ ወይ በደንብ የሚገርም ዝርክርክ ነው በእውነት እኔ እንደዚህ ለምን እና እንደዚህ አይነት የደካማ የውሳኔ አሰጣጥ እኔ አይቼ አላውቅም። ኢወስ ሲምፕል ለማንቸስተር ሲቲ እና የበለጠ ደግሞ ሲምፕል ማድረግ ይችሉ ነበረ። አይት ኑሪ ለሃላንድ ሰጥቶት ቢሆን ኖሮ የሚገቡ ኳሶችን የሚያረገው ነገር በሙሉ ለእኔ በጣም ያበሽቀኝ ነበረ የእውነት ለመናገር። ስለዚህ ወደ አርሰናል ስንመለስ ግን አርሰናል ቤት ሞስኩዌራ ሊያስገባ ሲል ነው እኔ ደንግጬ ነበር። ድጋሚ ከዚህ በሽታ አልተላቀቀም ይሄ ሰውዬ ምናምን ልል ስል ያስወጣው አሪፍ ነው፣ ቲምበርን ያስወጣው ናይስ፣ አሪፍ ውሳኔ ነው በአርቴታም በኩል የተወሰነው። ስለዚህ ሞስኩዌራ ከገባ ደግሞ በኋላ ልጅ በጣም ነው የሚያምረው የእውነት ለመናገር። የአርሰናል ተጫዋች ከሆነ በኋላ ራሱ እድገቱ እንዴት እየተለወጠ እንደመጣ በደንብ ነው ያስተዋልኩት። በፊት የመጀመሪያዎቹ ጨዋታዎች አካባቢ ላይ በደንብ የኮንፊደንስ ችግር ነበረበት። የሆነ ኳስ እግሩ ላይ ከመጣ ሳይሳሳት ቶሎ ለቡድን ጓደኞቹ የማቀበል አይነት አዝማሚያዎችን በብዛት እናይበት ነበር። ግን ከትላንትና በፊትም በነበሩ ጨዋታዎች ስፔሻሊ ደግሞ ትላንትና ተቀይሮ ከገባ በኋላ የነበረው ስሜት በጣም ነው የተለየ ሆነው። ትንሽ ቆይቶ ማጋሌሽን መስሎ መምጣቱ አይቀርም። በእውነት እየተላመደ የበለጠ አሁን የእንግዳነት ስሜቱ ምናምን እያስቀረ ሲመጣ የበለጠ አሪፍ ሊሆን ይችላል ብዬ ነው የማምነው። ስለዚህ ያንንም አላደረገም። አርሰናል ምን ሆነ? አንድ አገባ፣ አንድ ገባበት፣ ሁለተኛ ጎል አገባ፣ ሶስተኛ ፈለገ፣ ሶስተኛ አላገባ፣ አራተኛ ፈለገ ምናምን። ይሄ ሰምሃው ወደ ሊድስ ጨዋታ ሰምሃው ቪላን ኤምሬትስ ላይ ቀጥቅጠው ሲያሸንፉ የነበረው አይነት ፐርፎርማንስ መጣ። ይሄንን ነው አርጉ ሲባል የነበረው። እንዲህ አርገሽ ነው ባለፈው ስልሽ የነበረው እንዲህ አርገው አርሰናል ድሮ ሊያደርግ እኮ ይችላል። እኔ ምንም አይቆጭም እውነት ለመናገር ማለት በተጫዋቾቹ በኩል የተደረገው በሙሉ መደረግ ያለበት። እንደዛም ሆኖ አላኪ ሆነሽ እድለቢስ ሆነሽ አቻ ልትወጪ ትችላለሽ። ለመቀበል አይከብድም። ለመቀበል እንዳይከብድ ማድረግ ይቻላል። እንደ ወልቭስ አይነት አቻ ግን ፔንፉል ነው። እንደ ወልቭስ አይነት አቻ ግን ያማል። የእውነት ለመናገር ያማል። ደጋፊ ለሆነ ሰው ህመም ይኖረዋል ብዬ ነው የማምነውና ትላንት ታምሩ ነበረ ለማለት ነው መድፈኞቹን። ግን አሁን እያነሳን ያለ ነው የመድፈኞቹን ብቻ ሳይሆን የሲቲንም መሆን ስለሚገባው እኔ የመጀመሪያው 45 ላይ ያየሁት ሲቲ የድሮን አየኸው ብሎ ሊያልፍ የፈለገ ነው የመሰለኝ ነበር። ገባሻ? ደጋግሜ እንደ ድሮ አይደለም ምናምን ስላልኩ አየኸው የድሮውን ምናምን ያምሩ ነበር። የመጀመሪያው 45 ላይ በጣም ያምሩ ነበረ። በጣም አግሬሲቭ ነው። ግን በኒውካስልም በኩል በጨዋታው ላይ የሆነ ውጤት ይዞ ለመውጣት የተከፈለው ዋጋ፣ የነበረው ኤነርጂ፣ የነበረው አግሬሲቭነስ ዋው ነው። በቃ ዋው ነው። በጣም ደስ ይላል። ሰከንድ ሃፍ ላይ አንዳንድ ጨዋታዎችን የምንረዳበት መንገድ ስለሚለያይ በጨዋታዎች ዙሪያ የምንሰጠው አስተያየት ይለያያል እንጂ እኔ ሰከንድ ሃፍ ማንቸስተር ሲቲ በምርጫው ኒውካስል ዩናይትድን ወደ ራሱ የግብ ክልል ደጋግሞ የጋበዘ እንደሆነ ነው የሚሰማኝ። እንደ ከዚህ በፊቱ የማንቸስተር ሲቲ የሰከንድ ሃፍ ፐርፎርማንስ ወርዶ ነው በሚለው አይደለም እኔ የተረጎምኩት። ምክንያቱም ፐርፎርማንስ ለማጥቃት፣ ፐርፎርማንስ ቦል ፖሴስ አድርገሽ ወይም ኳስን ተቆጣጥረሽ፣ ፐርፎርማንስ ደግሞ ዲፌንሲቭ ፐርፎርማንስም አለ። መከላከልን መርጠሽ
በዚህኛው በሶስተኛው መለኪያ ማንቸስተር ሲቲ ጥሩ ነበር ለኔ። ሰከንድ አፍ ላይ ይከላከሉ የነበረበት መንገድ መከላከልን ስለፈለጉና መከላከልን ስለመረጡ ከዛ በጣም ፈጣን በሚባል የመልሶ ማጥቃት ጥረት ውስጥ ጎል ለማስቆጠር ጥረት ያደርጉ ነበር፣ የግብ ዕድሎችን ይፈጥሩ ነበረ። ግን በዛው ልክ ደግሞ ይሄ ግብ ጠባቂያቸው ዶናሩማ ያድነዋል አልኩሽ እና ማንቸስተር ሲቲን እና የማንቸስተር ሲቲን የቅዳሜውን የ2-1 ድል እኔ ፈርስት አፉን ምርጥ ሰከንድ አፉን ደግሞ ዲሲፕሊንድ ፐርፎርማንስ ያሳየበት ነው ብለው የትም አይደርስ ምናምን ብለው ለተረጎሙት ሰዎች የእኔ ስምምነት የለም። እነሱ በዚህ ሲዝን ማንቸስተር ሲቲ በሁለተኛው አጋማሽ ላይ ተቸግሮ የታየባቸው አጋጣሚዎች አሉ፣ ብዙ ናቸው እና በሁለተኛው አጋማሽ ላይ ከኒውካስትል ጋር በነበረው ጨዋታ ተመሳሳይ የሆነ የማንቸስተር ሲቲ መቀዝቀዝ ሲታይ ጀመረው ደግሞ የሚል ሀሳብም ነበር። የዘንድሮ የውድድር ዓመት የማን ሲቲ በቃ አንድ መገለጫ ተብሎ ሊጠቀስ የሚችለው ነገር ይሄ ነው ተብሎ አስተያየት ተሰጥቶ ነበር። ግን ነገሩን ደግሞ በተለየ አቅጣጫ ማየት ያስፈልጋል። ለማንቸስተር ሲቲም በጣም ወሳኝ ጨዋታ ነው የነበረው። ከጨዋታው በፊት ስንናገር እንደነበረው አርሰናልን የበለጠ ጫና ውስጥ የሚከት እንደገና ከዋንጫ ፉክክሩም ደግሞ የበለጠ በቃ እየቀረበ የሚሄድበትን ውጤት ማስመዝገብ ነበረበት። ስለዚህ በዛ አይነት ውጤት ውስጥ ሆኖ ያው በእጃቸው የገባውን ነገር አሳልፈው መስጠት አይፈልጉም። ስለዚህ በደንብ ሁለተኛው 45 ላይ ውጤት የማስጠበቅን ስራ ሰርተዋል ተብሎ መታየት አለበት ነው። አሁን የዋንጫ ፉክክሩ ደግሞ የበለጠ በቃ በጣም አሪፍ እየሆነ መጣ። ይሄ የሆነበት ዋነኛው ምክንያት የትላንትና የአርሰናል ፐርፎርማንስ ነው ብዬ አስባለሁ። ከዚህ በኋላ በሚኖሩት ጨዋታዎች ላይ ተመሳሳይ የሆነ ፐርፎርማንስ በአርሰናል በኩል የሚታይ ከሆነ የማንቸስተር ሲቲም ጨዋታዎችን እያሸነፉ መቀጠል የሚመጣ ከሆነ የውድድር ዓመቱ መጨረሻ አካባቢ ላይ በጣም ትልቅ ውጥረት ይኖራልና የተሟሟቀ የዋንጫ ፍክክር እናያለን ብዬ ነው ማስበው። ቅድም መግቢያችን ላይ እርስ በርሳቸው ከሚያደርጉት የኤፕሪል 18 የኢታድ ስቴዲየም ጨዋታ በፊት 4-4 ጨዋታ አላቸዋል እንበልና ሁለቱም 4-4ቱን ቢያሸንፉ ወይም ሁለቱም በአራቱ ጨዋታዎች ላይ ተመሳሳይ ውጤት ቢያመጡ አቻም ሲወጡ ሲሸነፉም ከተሸነፉ ቢሆን የእርስ በርሳቸው ጨዋታ በጣም የተለየ ነው የሚሆነው። የዛን ሰዓት ላይ አቶ አበበ ግደይ እንዲህ ብለው ነበር ትሉ ይሆናል እንግዲህ ኢታድ ላይ አልኩ ስለ ኢታድ ሳታወሩ በፊት ትዝ ይልሻል። ኢታድ ላይ በሚመዘገብ ውጤት ሊሆን ይችላል ዋንጫ የሚበላው፣ ይህንንም ማድረግ ይችላል አርሰናል ምናምን ስል ነበር። ሊገጥም ይሆን እንዲህ አላልኩ ትላል በቅርቡም ስትል ነበር። ኢታድ ላይ ጨዋታ ሲያረጉ አርሰናል ያሸነፋል ብዬ ነው ማምነው ብለህ ነበር። አሁንም እንደዛ ነው ማምነው። ግን እንደ ትላንቱ ከሆነ ይሄ መሀል ለኬት እንደሚመጣባቸው ማላቀው አይነት መቀዛቀዝ ከሌለ የትላንትና አይነት ፐርፎርማንስ የትላንትና አይነት ፍላጎት ካለ ለማንቸስተር ሲቲ ቨልነራቢሊቲ ከባድ ይሆንበታል ብዬ ነው ማስበው። ያው ዞሮ ጋርዲዮላም እና ሲቲም ደግሞ ለአርሰናል በጣም ትልቅ መከራ መሆናቸው አይቀርም። ግን በቃ አሁን የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ የሚደረገው ትግል ግን አሁን ግን ለአርሰናል ቀላል ለማንቸስተር ሲቲ ከባድ ጨዋታ ምናምን የምንለው አለ አሁን በዚህ ወቅት ላይ በቀደም ቅዳሜ እንዳለው በወረቀት ደረጃ አሁን በወረቀት ደረጃ ስትመለከችው እርስ በርሳቸው ከመጫወታቸው በፊት የአርሰናል ከበድ የሚል አይመስልም። ቼልሲ፣ ብራይተን ኤንድ ሆቭ አልቢዮን፣ ኤቨርተን እና በርንመዝን፣ የማንቸስተር ሲቲ ሊድስ፣ ኖቲንግሃም ፎረስት፣ ዌስትሃም ዩናይትድ እና ቼልሲ በቼልሲ አንድ ናቸው። ስለዚህ ከሊድስ ከኖቲንግሃም ፎረስት እና ከዌስትሃም፣ ብራይተን ኤንድ ሆቭ አልቢዮን፣ ኤቨርተን እና በርንመዝ በርንመዝን እና ዌስትሃምን አንድ ልናደርግ አንችልም። ግን ተጋጣሚዎቹና ባህሪያቸው ደግሞ አስቸጋሪ ናቸው። አሁን ሊድስ አስቸጋሪ ነው በጣም የእውነት። አሁን ሊቨርፑል እንዴት እንዳሸነፈው ትናንት አይተሻል። ኖቲንግሃም ፎረስት ግግም ካሉ ግግም ነው በጣም በትላንትናው ጨዋታ ላይ እድለኛም አይደል የመጀመሪያው ጎል ተሻረ፣ ማካሊስተር ያገባው። ሊድስ ደግሞ እንዴት አቻ እንደወጣ አይተናል። መጨረሻ ደቂቃ ላይ ናቸው እና ከባድ ነው። እኔ እንዳልኩሽ ነው እያዩ መነጋገር ይሻላል።
እያንዳንዷን ጨዋታ እያየን ግን እግር ኳስን በገለልተኛ ደጋፊነት ለምናይ ለእኛ ግን በቃ ኢትስ ናው ሪሊ ኦን። እያንዳንዱ ጨዋታ ከዚህ በኋላ በጣም ትልቅ ትኩረት የሚፈልግ ነው። ምንም ነገር ሊያጋጥም ይችላል፣ ምንም ነገር ሊከሰት ይችላል። አርሰናል ግን ትናንት ድንቅ ነበር፣ ያምር ነበር፣ በጣም ያምር ነበረ። ኢዜን ምኑን ነው የምትወጅለት? እንዴት ከነገሩ ሁሉ ኢዜ ምን ይስበኛል? ሳቁ ነው የምወድለት። ኧረ እኔ ከረጅም ርቀት የሚመታቸው ኳሶች ነበር ደስ። እኔ ኳስ አይደለም አሁን ስለ ኳስ አይደለም ከነገሩ ሁሉ እያልኩሽ እኔ ትናንት ካገባ በኋላ የሆነ ጓደኛዬ ነው የሚመስለኝ እኔ የቀርቤን ሰው ያህል በእውነት ይሄ አራዳ ግሩፕ አድማቂ ሰው ምናምን አለሽ በህይወትሽ ሲኖር ደመቅ ሞቅ የሚልለት እንደዛ አይነት ሰው ነው የሚመስለኝ። ይሄ በጣም ይሄ ተጋቢ የሆነ ስማይላል በጣም ተጋቢ የሆነ ማለት እና ቀልደኛ ነው፣ ሂውመር በደንብ የሚያውቅ ምናምን አርጌ ነው ማስበው ኢዜን። ትላንት ጎሉን ካገባ በኋላ ኢንተርቪው ላይ ከዮኮሬሽ ጋር ጎን ለጎን አድርገው ኢንተርቪው ያደረጓቸው ነበር። እዛ ላይ የሚሆነውን ነገር ተቀይሮ ከማድዌኬ ጎን እንደተቀመጠ ማድዌኬ ላይ የሚፈጥረው ስሜት ኢዜስ ጋር ያልኩ የነበረኝን ስሜት እንደ ማረጋገጥ አድርጌ የቆጠርኩት። ግን የኢዜ ነገር ግን ይገርመኛል። ቶተናም ላይ ኖቬምበር ላይ አትሪክ ሰራ፣ ትናንት 2 ጎል አገባ። በመሀል የሆነው ነገር ነው በጣም የሚገርመኝ። ይኸውልሽ ያኔ ሃትሪክ ከሰራበት ጊዜ አንስቶ ትላንት እስከተጫወተበት ጊዜ ድረስ የተሰጠው እድል በጣም ሊሚትድ ነው። ሃትሪክ ሰራ፣ ጠፋ። 15 ጨዋታ አርሰናል ተጫውተዋል። በእነዚ 15 ጨዋታዎች ውስጥ ፐርጌም ቢሰላ በአማካይ 33 ደቂቃ ነው የተሰጠው ለኢዜ። አላገባምም፣ አሲስትም አላረገምም። ተበላን ይህንን ልጅ ቁማር ምናምን አለ የአርሰናል ደጋፊም እኮ ብሏል አላለ ብሏል። እንደ መክሰር ምናምን ተቆጥሯል። አሁን ከነዚህ ሁሉ መደብዘዞች በኋላ ትላንት እንደገና ቶተናም ላይ መፍካተን ምን ይሉታል? ቶተናም እና አርሰናል በሚያደርጉት የሰሜን ለንደን ደርቢ ጨዋታ ላይ ብዙ ጎል ያገቡ ተጫዋቾችን ምረጭ ብቲ 7 ምናምን እኮ ነው ያገቡት። 7 ጎል እኮ ብዙ ጎል። እሱ በሁለት ጨዋታ 5 አልደረሰም። እንደውም ትናንት ተቀይሮ መውጣቱን የተቃወሙም ነበሩ። ተጨማሪ ጊዜ ቢሰጠው የሚል ሀሳብ እንኳን መውጣቱን ደግፈዋል። ግን ኢዜ ላይ ደግሞ በጣም ችግር ብዬ ነው የማስበው በቀጣይ ጨዋታዎች ላይ የትናንትናውን አይነት ፐርፎርማንስ ይዞ ይመጣል ብለህ ስትጠብቅ እንደገና ይጠፋል ራሱ። ይህንን አርቴታን የሚወቅሱም ሰዎች አሉ፣ ለምን እድል አይሰጠውም ብለው። እድል ሲሰጠው ግን ያንን ለማረጋገጥ ደግሞ መሄድበት ርቀት በጣም የሳሳ ነው። ጥሩ ነገር ከዚህ በኋላ ደግሞ ሆኖ እናያለን። ግን አሁን ያለውን የሰሜን ለንደን ደርቢ ጨዋታ ላይ የአርሰናል ተጫዋቾች ብዙ ጎል ያለው ሮበርት ፒሬዝ 7 ጎል ነው ያለው። በ11 ጨዋታ ነው 7 ጎል ላይ የደረሰው። ሁለተኛው ኢማኑኤል አዲባዮ ነው፣ በ7 ጨዋታ 6 ጎል ነው ያገባው። ኢብሪቼ ኢዜ፣ ሄነሪ እና ቫን ፐርሲ በ5 ጎል ሶስተኛ ናቸው እኩል። ሄነሪ ግን በ10 ጨዋታ ነው፣ ቫን ፐርሲ በ14 ጨዋታ ነው፣ ኢዜ ግን በ2 ጨዋታ ነው 5 ላይ የደረሰው። እና የዚህ አትሌቲክ ላይ ሰውየው እንዳለው ነው የሰሜን ለንደን ደርቢን የዘንድሮውን ውድድር በኤምሬትስም በቶተናም ሜዳም የተደረገውን የኢዜ ደርቢ ብሉና ሰይሙታል። በሱ ስም ነው መጠራት ያለበት። የእሱን ያህል የደመቀበት ስለሌለ ነው። ለማንኛውም ደግሞ ተመልሰን እንመጣለን። የእናንተ የድል ስሜት ምንድን ነው? ከትላንት በስቲያ ባያችኋቸው ጨዋታዎች እንዲሁም በሁለቱ ክለቦች መካከል ስለሚኖረው የዋንጫ ፉክክር ምን ትላላችሁ የሚለውን መስማት እንፈልጋለን። ጻፉ፣ ደውሉ፣ ተናገሩት፣ አውጡት እንላለን። ዛሬ ደግሞ የማንቼ ቀን። ዛሬ ማንቼ ከኤቨርተን አለ። አሁን ያለች ደጋፊ ምናምን መሆን አያስፈልግሽ። ካሪክና ማንቸስተር ዩናይትድ አብረው መስራት ከጀመሩበት ጊዜ አንስቶ የታየውን ነገር ደግሞ ለማየት አለመናፈቅ የምትችል አይመስለኝ። የእውነቴን ነው የምነግርሽ። ዩናይትድ የመጨረሻ ጨዋታ ያየነው ከዌስትሃም ጋር አቻው ወጡ። በተከታተሉ ቀናት መምጣታቸው ነው ምናምን ስንል ነበር። አሁን 13-14 ቀን አርፈዋል። ዛሬ ጉዲሰን ፓርክ ላይ ዩናይትድ ከኤቨርተን ጋር ይጫወታል። ድል ይቀጥላል ወይስ የሚበላሽ ነገር አለ? እሱ አይደለም ጉዳዩ። የካሪክ ዩናይትድ ያምራልና
ተናፍቋል። የናፈቃችሁትን ማንቸስተር ዩናይትድን በተመለከተ ከመልእክቶች ከአጋሮቻችን ሐሳብ ማስደመጥ በኋላ ስንመለስ ደግሞ እንነጋገራለን። ግሎሪ ግሎሪ ማን ዩናይትድ የሚባልለት ምሽት ይሆናል ወይ? ትናንት ለመድፈኞቹ፣ ዛሬ ለቀያይ ሰይጣኖቹ የደስታ የክብር የሙላት ስሜት ይሆናል ወይ የሚለውን ነው ምናየው። The goalkeeper's beaten and South Africa have got